ጤና ይስጥልን ተመልካቾቻችን፣ ይህ አካዳሚ ሳምንታዊ ፕሮግራማችን ነው። ሳምንት እንግዲህ እንደምታስታውሱት ከወጣት የስራ ፈጣሪና ኢንተርፕረነር ሚፍታህ ጅብሪል ጋር በተለይም በዋነኝነት ስለ ግራንድ ሀላል ማርኬቶችን እንዴት የሚገበያያሉ፣ እንዴት ይሸጣሉ፣ እንዴት ይገበያያሉ የሚለው ጉዳዮች ላይ በእንጥልጥል ያወራናቸው ጉዳዮች ነውና ሚፍታህ እንግዲህ በተለይም በስፋት አውርተሃል። ይሄ የሀላል ማርኬቲንግ እና በተለይ የወለድ አልባ የፋይናንስ ሞዴሎችን ወስደ ነው ብዙ ነገሮችን እየሰራ ያለውና ቴክኖሎጂውን አልባትም ራሳንተ የቴክኖሎጂ ሆ ስለሆንክ ቴክኖሎጂውንም ክሬት አድርጋችሁ ሰዎች የሚሸጡበት የሚገበያዩበት ቦታ ነውና ነው። ከዛ አንፃር በተለይ አንዳንዴ በተመሳሳይ ምርትም ይሁን ጄኒውን ያለ መሆን ነገሮች አሉ። ኢኮሜርስ ራሱ ያለው አንዱ ተግዳሮት እሱ ነው። ያንተ አንድ ዕቃ ታዛለክ፣ የዴሊቨሪ ሲስተም አለ፣ ጊዜህን ጉልበትህን ብዙ ነገሮችን ይቆጥብሃል። ያ ደግሞ በጣም አንተ ውጤታማ ያደርጋል። ሱቅ ላይ ሄደ ዞረህ የምትገዛውን ነገር ኦንላይን ትመርጣለህ። ባልከው መልኩ በፍጥነት ዴሊቨሪ ይመጣልሃልና ምናልባት እቃዎቹ ጄኒውን ከመሆን አንፃርና የፈለከን ዕቃ ከማምጣት አንፃር እናንተ አሁን ክሬት ያደርጋችሁትና ወይ ዲስከቨሪ ያደርጋችሁት ወይም ነው በራሳችሁ ኢኖቬት ያደርጋችሁት የግራንድ ማርኬቲንግ ሲስተም ምን ያክል እነዚህ ነገሮችን ይቆጣጠራል ብለህ ትገምታለህ? አመሰግናለሁ። በመጀመሪያ ደረጃ ሀላል ብለን የሰየምንበት ምክንያት አለ። ሀላል ስንል እንግዲህ ፌክ ያልሆነ ነው፣ ኢሌጋል ያልሆነ ሐራም ያልሆነ ነገር ነው። የኛ ሶስት ነገር ማሟላት አለበት ሐላል ለመባል። አንደኛ በእስልምና ያልተከለከሉ መሆን አለባቸው። ሁለተኛ ሌጋል የሆኑ ናቸው። ሶስተኛ ፌክ ያልሆኑ። ለምሳሌ አንዳንዶች ምን ያደርጋሉ? ፌክ የሆኑ እቃዎችን ይጭናሉ፣ ስፔሲፊኬሽኑን ጨምሮ እዛ ላይ በፎቶ የሚታየውና በአካል የሚታየው የተለያየ ነው፣ በተጨባጭ የሚታየው የተለያየ ነው። ይህንን ለራሳችን ነው ምንጭ ነው፣ ማንም እንደፈለገው መጫን አይችልም። እዛ ላይ እኛንን የኛ ሴልስ ነው፣ በስታንዳርዳችን ነው ምንጭ ነው። የራሳችን ስታንዳርድ አውጥተን ለሴልሶች ይሰጣለን። ሴልሶቻችን በዛ ስታንዳርድ ምን ያደርጋሉ? ይጭናሉ። እነሱ ቢጭኑ አድሚኖቹ አፕሩቭ ካላደረጉ አፕሩቭ አይሆንም፣ እዛ ላይ ይወጣም ማለት ነው። ስለዚህ በታማኝነቱ የታወቀ ወይ ደግሞ በሐላልነቱ እንዲሁም ደግሞ በሌጋሊቲው የተረጋገጠ መሆን አለበት እዛ ላይ ብቻ ነው እቃ ማለት ነው። ሌላ ሰዎች ምን ያደርጋሉ መሰለ? በሁለት ነገር ነው የምንሰራ ስራ ሐላል ማርኬቱ ላይ ሰርቪስና ፕሮዳክት አለ። ሰርቪስና ፕሮዳክት ስልክ ሰዎች ምን ያደርጋሉ? ለምሳሌ አንድ ሞባይል ከዚህ መግዛት ይፈልጋሉ። ያ ሞባይል ምን አለ መሰለ? ሱቆች አሉ። ራሱ አፕሊኬሽኑ ላይ ሾፕ አለ። ትመርጣለህ። አንተ ሾፕ ብለህ ወደ ሾፕ ስትገባ ከኛ ጋር አግሪመንት የፈጠሩ ባለሱቆች አሉ። እነኚህ ለምሳሌ አህመድ አለ፣ ጫላ አለ፣ ሱልጣን አለ እያለ ነው መሄደው። ለምሳሌ ኤሌክትሮኒክስ ሱቅ ከሆነ አንተ የአህመድ ሱቅ ውስጥ ስትገባ አህመድ ያለውን እቃ ሁሉ ታያለ። ሞባይል አለ፣ ኮምፒውተር አለ። የኤሌክትሮኒክስ ሱቅ ከሆነ ሁሉም ነገር እዛ ላይ አለ፣ ከነ ዋጋው ከነ ስፔሲፊኬሽኑ ማለት ነው። ስለዚህ እዛ ላይ አይቴ ከወደድኮ ትገዛለ፣ ካልወደድኮ ከአህመድ ሱቅ ወጥተ ወደ ጫላ ሱቅ ትገባለ። ወደ ጫላ ሱቅም ስትገባ ምርቶች አሉ እዛ ውስጥ ማለት ነው። የሱ ምርትም አለ። ከፈለክ ትገዛለ፣ ካልፈለክ ወደ ሌላው ታልፋለ እያልክ ትመርጣለህ ማለት ነው። ይሄ ነው ቅድም የማርኬት ኮምፕሌክሲቲ ወይ ደግሞ የማርኬት ኮምፕሌክስ ፕራይስን ያሻሽላል ያልኩ። ዋጋቸው ይለያያል ማለት ነው። አዎ አንተ የምትሸጠውና እኔ የምሸጥበት ፕራይስ ሊለያይ ይችላል። አንድ ሊሆንም ይችላል። እኔ የፈለኩትን ከስተመር የፈለገውን ነው የምገዛ። ገብቷል አይደል? ሌላ ሰርቪስ ነው። ለምሳሌ የሆስፒታል የተለያዩ ክሊኒክ፣ ትራንስፖርቴሽን እነኚህም እንደዛ ናቸው። ሰርቪሶቹም ሰርቪስ ብለዋል። ካታጎሪ ያለው ሰርቪስ ውስጥ ስትገባ ሆስፒታል ሄልዝ ሰርቪስ ውስጥ ስትገባ ሆስፒታል አለ፣ ክሊኒኮች አሉ። ከኤሪያ ጋር የተቆራኘ ነው። አሁን ለምሳሌ ሰርቪስ ብለ ሆስፒታል ስትገባ የት ነው የምትፈልገው? አዲስ አበባ
አዲስ አበባ የተለያዩ ወረዳዎች አሉ። ክፍለ ከተማ አሉ። ቢያንስ 11 ክፍለ ከተማ አሉ አዲስ አበባ። 11 ክፍለ ከተማ። ዘኒረስት ደግሞ ዘኒረስት ብለ ሎኬሽን አለው። እንደ ሃይብሪድ ቴክኖሎጂ በደንብ እንትን ያደርጋል ማለት ነው። ዘኒረስት ስትል 1 ኪሎ ሜትር 5 ኪሎ ሜትር ካለበት ቦታ 4 ኪሎ ሜትር 5 ኪሎ ሜትር እያለ ያመጣል። አንድ ዘኒረስት ብለ ስትነካው 1 ኪሎ ሜትር ካለ ያመጣል፣ ከሌለ 5 ኪሎ ሜትር ያመጣል፣ ከሌለ 10 ኪሎ ሜትር አንተ ካለበት ርቀት ማለት ነው። ካለበት ርቀት። ስለዚህ አንድ ሆስፒታል የኛ ሆስፒታል ለምሳሌ ግራንድ ቫሊ ይባላል። እዛ ግራንድ ቫሊ ሲጭን ግራንድ ቫሊ የሚሰጣቸውን አገልግሎቶች እዛ ላይ ተዘርዝረዋል። ከነ ስፔሻሊስቱ የምትፈልጋቸውን ስፔሻሊስቶች እዛ ታገኛለህ ማለት ነው። ከነ ስልካቸው ከነ ስለ ስፔሻላይዝ ያደርጉበት ስለ ፕሮፋይላቸውን ሙሉ ፕሮፋይላቸውን ታገኛለህ። አቫይላብል ቀናቸውንም አቫይላብል ቀናቸውን ታገኛለህ። አፖይንትመንቱ ሁሉም ነገር እዛ ላይ ታገኛለህ ማለት ነው። ፕራይስም አለው። ይሄንን ካልወደድከው ይሄን ሆስፒታል ካልወደድከው ሌላ ሆስፒታል ትሄዳለህ ማለት ነው። ስለዚህ የኛ ሰው ምን ያደርጋል ማለት ነው? ኦፖርቹኒቲ ያገኛል። ተቀምጦ እዛ የማይሆንልኝ ከሆነ ወደዛ ሄዳለሁ ከምሎ ቤቱ ተቀምጦ ከሞባይሉ ሁሉንም ሱቅ ውስጥ ይዞራል ማለት ነው። ሁሉንም ሱቅ ውስጥ ሁሉንም ልክ አንድ ሞል ውስጥ ገብቶ እንደማየት ነገር ነው። ያያል። ይሄን በቴክኖሎጂ ያመጣችሁት? ይሄንን ዲዛይኑን ሁሉ እኔ ነኝ የሰራሁት። አፑንና የወንድሜ ልጅ አለ ከኔ ጋር የሚሰራው በጣም ኤክስፐርት ነው። እሱም ኢንጂነር ነው። እሱ ነው ተማሪ ነው፣ ኢንጂነሪንግ እየጨረሰ ነው። እሱ ነው በሁለት ሆነን ነው የምንሰራ። መልካም ጥሩ ነው ሚፍታህ። በተለይም ነገሮችን በቴክኖሎጂ ማገዝ ጊዜህን ጉልበትህን፣ በተለይ ጊዜ ደግሞ በራሱ ሀብት ነው። ያው ለጊዜ የምንሰጠው ቫልዩ እንዳለ ሆኖ ማለት ነው። ይሄ መልካም ነው። ግን ምናልባት የግራንድ ማርኬቲንግ አጠቃላይ አፑ ወደ ስራ ሲገባ ለምን ያክል ወጣቶች ስራ ይገድል ይፈጥራል? ከሱ አንጻር ነው በቁጥር ብትነሳልኝ። ምክንያቱም ኮል ሴንተር ይኖረዋል ሰዎች አንዳንዴ እና ደግሞ ምን ያክል ፋሚሊነር ነው እንግዲህ የኛ ሰው በቁጥር በዛ ካደረግን ከቴክኖሎጂ ርቆ ነው ያለው። በእርግጥ ከቴክኖሎጂ ያለው ኤክስፒሪየንስም ቢርቅም ነገሮችን ግዴታ እያመረጡ ሲመጡ የግድ ሰውም ወደዛ ይሳባል። ምናልባት ማህበረሰባችን የምናስተንበት ፕላትፎርሞችና የእውቀት ክሎቶችና መንገዶች የተለያዩ ቢሆኑም አልፎ ተርፎ ለምሳሌ ኢትዮጵያ ላይ ስለ ስልክና የዛሬ ምናልባትም 27 28 ዓመት ኢትዮጵያ ላይ ሞባይል ሲገባ አንድ ስልክ ለማውጣት ቴሌ የሚሰለፈው ሰው ፕሮሲጀሩ ከባድ ነበር። አሁን ቴክኖሎጂ በጣም ሲምፕል ሆኖ ኦል ኦፍ ሰደን ሲሞችን አውጥቶክ ማንነትን ከለየ በኋላ በተለይ የኤአይ ድሪቭን የሆኑ ቴክኖሎጂዎች አሉና ቴሌም በዚህ በጣም የኢትዮጵያ ቴሌኮምም በዚህ ጥሩ ነገር ነው የሚጠቀመውና ምናልባት ይሄ ቴክኖሎጂ አሁን እናንተ አስፋፍቶ ሰዎች አሁን ዛሬ አብዛኛው ኢትዮጵያኖች እንደው በልበ ሙሉለት መናገር ይቻላል ምናልባት ስማርትፎን የሚሰራውን ፈንክሽን ማወቅ ሌላ ነገር ሆኖ ሳለ አብዛኛው ሰው ግን እንደው የቤት አገልጋይ እንኳን የሆኑ እህቶቻችን ብዙ ጊዜ ስማርትፎን ይዘው ነው ያሉትና መጠቀሙ እንዳለ ሆኖ ስለዚህ ከቴክኖሎጂ ያለን የቴክኖሎጂ አክሰሱ በጣም አለን። ቴክኖሎጂ መጠቀም ደግሞ ግራጁዋሊ ይመጣ ነገር ነው which not bad። አሁን ያለው ኢራ አሁን ያለው ማህበረሰብ ማንበብ መጻፍ የማይችልም ሰው እንዴት ደውሎ ፎቶ ተነስቶ መላኩን ቴሌግራም ዋትስአፕ ላይ ሼር ማድረጉ ኖርማል ነገር ሆኗል። ነው ባይማርም ባይ ዲፎልት የሚያቋልና ምናልባት ቴክኖሎጂው ፍሬንድሊ ከመሆን አንፃር ምን ያክል ሰዎችን ያስጠቅማል በተገምታል? ሁለቱ ነገር ብታረሳለኝ የስዳደር ማክን ይፈጥራል። በተመሳሳይ መልኩ ደግሞ ፍሬንድሊ እንደ ሲምፕል መሆኑ ለምሳሌ አንዳንድ ቴክኖሎጂ አሉ ኢሜሎች ምናምኖች ብዙ ነገሮችን የሚጠይቁ ነገሮች አሉ። ከዛ አንፃር ነው ቀለል አድርጎ ለማህበረሰባችን ፍሬንድሊ ከመሆን አንፃርስ ምን ትመስላል? በጣም አሪፍ ነው። እኛ ቀለል ያለ ነው ከሌሎች አንፃር። ሰው ሲገባ ፕሮዳክቱን ሲመርጥ አራት ነገር ነው ያለው። አንደኛ ቀጥታ ስልክ አለ፣ ሁለተኛ ዋትስአፕ አለ፣ ሌላኛው ቴሌግራም አለ። ከነኚህ ሶስቱ ነው የሚመርጠው። ሌላ ወይ ቀጥታ ወደ ቬንደር መደወል ይችላል፣ ወደ አቅራቢው ማለት ነው። ወደ አቅራቢው መደወል ይችላል። ካልሆነ ወደ ሴንተሩ መደወል ይችላል፣ ወደ ግራንድ ብሩ ማለት ነው። ወደ ግራንድ ብር ደውለው ይህንን እቃ ማረጋገጥ ይችላል። ስለዚህ ኢሜል የተለያዩ ነገሮችን አይጠይቅም። ቶሎ ሰዎች እንዲያገኙ ነው የሚያግዘው። ውጭ ሀገር ያሉ ሰዎች ምን ያደርጋሉ? በዋትስአፕ መደወል ይችላሉ። በዋትስአፕ ወይ ደግሞ በቴሌግራም ቻት ማድረግ ይችላሉ ማለት ነው። ቀጥታ ወደኛ መደወል ከፈለጉ ወደ ሴንተራችን ደውሎ ለማረጋገጥም ሆነ ለዲሊቨሪም ወደኛ ይደውላሉ፣ ወደ ኮል ሴንተራችን። ስለዚህ እነሱ የሚፈልጉትን እቃ
ለራሳችን አምጥተን እንወስድላቸዋለን። የዴሊቨሪ ብቻ ይከፍላሉ። ከፈለጉ ይወስዳሉ፣ ካልፈለጉ ይመለሳል ማለት ነው እቃው። ስለዚህ አንድ እንደ ቻሌንጅ ያጋጥመናል ብዬ የሚገምተው ነገር ምንድን ነው? ሰዎቻችን ስለ ቴክኖሎጂ ብዙዎቻችን ስለ ቴክኖሎጂ አናውቅም። ሩቅ ነን። አሁን ቲክቶክ እና ፌስቡክ ቴክኖሎጂ ይመስላል። ሰው ከቴክኖሎጂ አንዱ ፓርት ነው። ነገር ግን ፌስቡክ ላይ ገብቴ ማንበብ ወይ ደግሞ ፌስቡክ ሼር እና ፌስቡክ ላይ የተለያዩ ነገሮችን መስራት ብቻ አይደለም። እንዲሁም ይሄ በአንድ አንጻር ሰዎቻችንን እየገደለን ያለው በተለይ ወጣቱን። ለምን ሁሉም ምን እየሆነ መጣ? ፕሮሞተር የሌሎችን ሰዎች ምርት ፕሮሞት ለማድረግ ነው ሁሉም የሚዘጋጀው። ለምን የኔ ምርት ፕሮሞት አይደረግም ያለም ወጣቱ። ብዙዎቻችን ወደ ቲክቶክ ወደ ፌስቡክ ነው እያዘነበለን ያለ ነው። ይሄ ደግሞ አደጋ አለው። ማን አለ ኢኮመርስ የሚሰራው? ማን አለ ስለ ኢኮመርስ ሰውን የሚያስተምረው? ማን አለ? it is not only about e-commerce but also there is about artificial intelligence አለ። አርቲፊሻል ኢንተለጀንስ ቆፈሶንታኔ የተለያዩ ነገሮች አሉ። ስለዚህ ይሄ ሰዎቻችን ስላልተላመደ ከዚህ ጋር ዶሜስቲክ ስላልሆነ ላይቀበልን ይችላል። አሁን እና አሊባባ ሲመጡ በጣም ቻሌንጅ ነው የገጠማቸው። እስከ 10 አመት ሰዎች ሊለመዱ አልቻለም። አይገዛም። አንዳንዴ ወደ አንተ መጥቼ ያንተን ሰርቪስ በኔ በኩል አርክ ስልክ እውነት ነው ጥርጣሬው አለክ። አንደኛ ጥርጣሬ አለ፣ ሁለተኛ ደግሞ አትቀበለኝም፣ እውነት ነው፣ ሶስተኛ ምን ያደርግልኛል ካልቸሩም የለም ደግሞ እንደዛ አይነት ነገር ትላለህ። ለዛ ላይቀበልን ይችላል የኛ ህዝብ። የኛ ህዝብ በሌላ በኩል ምንድነው የለመደው? እንግዲህ እንደ ባህለው ነው። አንዳንድ ሰው ቀጥታ ሱቅ እጄ ካላየው ባይት ማመን ነው ይላል። ካላየው አልገዛም ይላል። ቬንደሮቹ ወይ ደግሞ አቅራቢዎቹ አያምኑልህም፣ ወይ ደግሞ የራስን ፕሮዳክት ሚዲያ ላይ አላወጣም የሚልም አለ። የተለያዩ ነገሮችን ለመደበቅም ሊሆን ይችላል። አንዳንዶቹ ለግብርም ለምናምንም የተለመዱ አስተሳሰብ አለ። አንዳንዶቹ ደግሞ ምንድነው የሚባለው አይንናስ የሚባለው በባህላዊ አስተሳሰብ በአይንናስ የኔ እቃ የኔ ፕሮዳክት ጥሩ አይደለም አይነ ከበዛበት የሚባል ነገር ማለት። ስለዚህ መግዛት የፈለገ ሰው ወደ እኔ ይምጣና ይግዛ ይላል። ይሄ ነው የተለመደው። ነገር ግን ይሄ ደግሞ ምን ያደርገናል መሰለ? አንዳንዱ ፕሮዳክታችን ቶሎ እንዳንሸጥ ያደርጋል። ጊዜ ይወስድብናል። ጊዜ ይወስዳል። ኢኮመርስ ላይ ሲወጣ ሰው አሜሪካ ሆኖ ቻይና ሆኖ የፈለገበት ሀገር ሆኖ ያያል። ያንተን ፕሮዳክት ይመለከታል። አክሰስብል ነው 24 ሰዓት ነው። ሱቅ ቢሆን ሱቅ ይዘጋል። ቅዳሜና እሁድ የሚባል ነገር አለ። አርብ ጁሙዓ የሚባል ነገር አለ። ይሄ ኤኒ ታይም ኤኒ ዴይ አክሰስብል ነው። ገብቷል አይደል? ይሄንን ሰዎቻችንን ምንድነው የምጠበቅብን? ትሬኒንግ ነው፣ አዌርነስ ነው። አዌር ማድረግ አለብን። አዌር ለማድረግ ምንድነው ያቀድነው? እናስመርቃለን። የተለያዩ ባለድርሻ አካላትን አምጥተን ፕሬዘንቴሽን እናደርጋለን። ባለሙያዎችን እንዲሁም ፓብሊክ ፊገር የሆኑ ሰዎችን አምጥተን ጋብዘናቸው ኮሜንት እንዲሰጡ ማብራሪያ እንዲሰጡ እንዲመለከቱ እናደርጋለን። ስለዚህ ከአንድ ወር በኋላ ኢንሻአላህ ለማስመረቅ ዝግጅት ላይ ነን። ይሄ ብቻ ስለ ከተማ ብቻ ሳይሆን የኛ ኢኮመርስ ለምሳሌ አንተ ቡና ለመግዛት ካሰብክ ቡና ለመግዛት ታስባለህ። ካታጎሪው አግሪካልቸራል ካታጎሪ ውስጥ ትገባለህ። እዛ ውስጥ ኮፊ አለ።
እዛ ኮፊ የትኛው ሀገር ኮፊ ነው የምትፈልገው? ሲዳማ ነው፣ ሲዳማ ነው፣ ሀረር ነው፣ እንደዛ ነገር አለ። ድርጋ ጨፌ ነው ብለህ ስለዚህ ለምሳሌ የሊሙ ኮፊ ብለህ ስትነካ መጀመሪያ እንግዲህ በክልል ነው። ኦሮሚያ አለ፣ ኦሮሚያ፣ አማራ እያለ ይሄዳል። ኦሮሚያ ውስጥ ትገባለህ። ሊሙ ከኦሮሚያ የት ትገኛለህ? ጅማ ውስጥ ስፔሲፊክ ያመጣል። ጅማ ውስጥ ስትገባ ሊሙን ያመጣል ማለት ነው። ሊሙ ውስጥ የሚመረቱ ወይ ደግሞ የሚለቀሙ ቡናዎችን እንዳለ ያሳያል ማለት ነው። ስለዚህ ከኛ የሚጠበቀው ምንድነው? ቡና ላይ ከሚሰሩ ሰዎች ጋር አግሪመንት መፍጠር ነው። አግሪመንት ፈጥረን በእኛ በኩል ምርታቸውን ለገበያ እንዲያቀርቡ እናደርጋለን። ስለዚህ አንተ እዛ ላይ ለምሳሌ የአንድ ሰው የማህመድ የሚባል ቡና ወይ የማህመድ ሳሊ ቡና ካየ እዛ ላይ ሲታይ ያ ቡናው ደረጃው እንዴት ነው? አንደኛ ነው፣ ሁለተኛ ነው፣ ሶስተኛ ነው ብለህ መለየት ትችላለህ። ለይተህ ከፈለክ ትገዛለህ፣ ካልፈለክ ወደ ሌላ ሰው ታልፋለህ። እንዲሁም ደግሞ ቀጥታ ስልኩን ታገኛለህ፣ የአቅራቢውም ስልክ ታገኛለህ። ሌላ ቡና ብቻ ሳይሆን አኒማልም አለ። አንተ ለምሳሌ ሆቴል አለህ እንበልና ምን ያስፈልጋል? በሬ ያስፈልጋል። በሬ ለመግዛት ታስባለህ። የትኛው አካባቢ በሬ ነው ለሆቴል የሚመቸው ብለህ ሰርች ታደርጋለህ። ሰርች ስታረግ ታገኛለህ ማለት ነው። ገብተህ ከገበሬው ጋር ትገናኛለህ። ቀጥታ ከገበሬ ጋር ተገናኝተህ መግዛት ትችላለህ። ወይ ደግሞ ከገበሬ ከአቅራቢዎቹ ከነጋዴዎቹ ጋር መገናኘት ትችላለህ። መደወል ትችላለህ። በቀላሉ የምትፈልገውን ሁሉ ማሳካት ትችላለህ። ስለዚህ የገዢውንና የሻጩን ሁኔታ በግልጸኝነት በታማኝነት በሚፈልገው ጥራት በሚፈልገው ብዛት በፈለገው ሁኔታ ያገናኛል ማለት ነው። ይሄ ትልቅ እድል ነው። ምናልባት ግን ለምን ያክል የስራ እድሎች ይፈጥራል በተገምታል ይሄ ግራንድ ማርኬቲንግ እንዳጠቃላይ ወደ ስራ ሲገባ? ስለዚህ ይሄ ሁሉ ሰዎችን አዌርነስ ለማድረግ ማስመዝገብ ይፈልጋል። ለብዙ ሰዎች የስራ እድል መፍጠር ይችላል። እንደኛ በየጊዜው በፌዝ ነው የምንሄደው። ለምሳሌ በፌዝ የመጀመሪያውን ፌዝ አዘ ሴልስ ወደ 100 ሰው እናስገባለን ብዬ ተስፋ አደርጋለሁ። 100 ሰውን ሴልስ አድርገን ይሄንን የሚመዘግቡ ሰዎች ይሄንን አሬንጅ የሚያደርጉ ሰዎችን አሰልጥነን ወደ ስራ እናስገባለን። ከዛ እዛ ላይ ተንተርሰን እየጨመረን እንደ ስራው ስፋትና ይዘት አይታችሁ እየጨመረን እንሄዳለን። ቅድም እንዳልኩ ሁለት ነገር ነው ግራንድ ብር የሚባለው። ይሄኛው ኢኮመርስ ነው አሁን እያልኩ ካለው። ሌላኛው ደግሞ ቢዝነስ ነው። ኢኮመርስ ስልክ አንተ የራስህን ዕቃ እዛ ላይ ትሸጣለህ፣ ትገዛለህ። ገብቶሃል አይደል? ሬንቶችም አለ እዛ ላይ ኪራይም፣ የምትፈልገው መከራየት ከፈለክ የምትፈልገው መስራት ኤቭሪቲንግ እዛ ላይ አለ። ኮንሰልታንሲ ሁሉም ነገር አለ። ኤጁኬሽን ሁሉም ነገር እዛ ላይ ታገኛለህ። ይሄኛው ደግሞ ሐላል ቢዝነስ የሚባለው እሱ ዳይሬክት ቢዝነስ ዊዛስ ምን ማለት ነው? እሱ ማለት ይሄ ሰዎች ምን ያደርጋሉ? ከኢስላሚክ ባንኪንግ ሞዴል ነው የተወሰደው። አንድ ሰው ለምሳሌ 1 ሚሊዮን ባንክ ላይ ያስቀምጣል። በሙዳረባ ተስማምቶ ባንክ ምን ያደርጋል? በዛ ብር ይሰራና ፕሮፊት ሼር ያደርጋል። እንደ ስምምነቱ ማለት ነው። በትክክል ዘሴሚስትሮ ግራንድ ብር ሰዎች ምን ያደርጋሉ? ከግራንድ ብር ጋር ውል ይፈራረማሉ። ውል ተፈራርሞ ምን ያደርጋሉ? ብራቸውን ኢንቨስት ያደርጋሉ። ኢንቨስታች በምን ላይ? ሙዳረባ እንግዲህ እንደምታወቀው ሙዳረባ ሙጥለቃና ሙዳረባ ሙቀየዳ አለ። ሙዳረባ ሙጥለቃ ማለት የምትፈልግበትን ነገር ገዝተህ ሽጥና ያተረፍከውን ስጠኝ ነው። ሲሚንቶ ከሆነ ሲሚንቶ ነው። ይሄኛ ግን ምን እያደረገን ነው? ለመጀመሪያ ሜዲካል ኢኩዊፕመንትና ሜዲሲን ብቻ ላይ ነው የምንሰራው። ይሄኛው ለግራንድ ብር ቢዝነስ 2 ካምፓኒ ነው እየነገርኩ ያለው። ስለዚህ ቀጥታ ለግራንድ ብር ይሰጣል፣ ገቢ ያደርጋል። ገቢ ሲያደርግ ቀጥታው በብሩ ምንድነው የምንገዛለት? መድኃኒት እንገዛለን። መድኃኒት ገዝተን እንሸጣለን። ከትርፍ ላይ ታካፍላላችሁ? ከትርፍ ላይ በስምምነታችሁ መሰረት? በስምምነታችን መሰረት ከትርፋችን እንከፋፈላለን ማለት ነው። ይሄ
ምንድነው የሚባለው? ሙዳረባ ነው የሚባለው። ሌላ ሙራባሃም የሚባል ነገር አለ። ሙራባሃ ደግሞ አንዳንድ ሰው ክሊኒክ ይከፍታል፣ ፋርማሲ ይከፍታል። ክሊኒክ ሲከፍት ፕሮፊት ፕላስ ሼር ምንድነው ኮስት ፕላስ ፕሮፊት አድርገን እናቀርብለታለን፣ እቃውን ማለት ነው። ካንተ በሙዳረባ እንቀበላለን፣ ለሱ ደግሞ በሙራባሃ እንሰጣለን። ስለዚህ ለብዙ ሰው የስራ እድል ይሄም ይፈጥራል። አንደኛ ቅድም ባንክ የሚሰራውን ስራ ቀለል ባለ መልኩ ያሰራል ማለት ነው። ትራንስፓረንሱ በጣም ከባንክ ሞር የሆነው ነው። ሸሪያ ኮምፕሌንስ ነው። አዎ በሸሪያም ሞር ሐላል ነው። ስንገዛ የገዛንበትን ሪሲት እናሳየዋለን። ስንገዛ እቃውን ማለት ነው። ምን ተገዛበት በኔ ብር ከፈለገም ለራሱ ገዝቶ ያምጣ፣ በእኛ ላይሰንስ ማለት ነው። ከፈለገም ማለት ነው እሱ ራሱ ገዝቶ ያቅርብ። በስንት እንደተገዛ ያውቃል ማለት ነው። ሲሸጥም ያለ ሪሲት አይሸጥም። ሲሸጥም ምንድነው የሚሸጠው? ምን ያህል እንዳገኘ ሰውየው ያውቃል ማለት ነው። ስለዚህ አሁን የንግድ ስራ የማይችሉ ውጭ ሀገር ያሉ እንዲሁም ህጻናቶች፣ ኦርፋን የሆኑ ወላጅ አልባ የሆኑ ገንዘብ ያላቸው ሴቶች፣ ባለቤት ያጡ ንግድ ዓለም የማያውቁ ሰዎች በእኛ በኩል እየሰሩ ነው ማለት ነው። መልካም። ግን እንደ አጠቃላይ ሚፍታህ እናንተ ስብስጧቸው ጋራንቲዎች ለምሳሌ ምንድን ነው? አንድ ሰው እናንተ ጋር መጥቶ ኢንቨስት ሲያደርግ ምንን አምኖ ነው? እንደው ለተመልካቾቻችን ብታብራራልኝ። እኛ ጋር ሲመጣ የኢኮመርሱ እንዳውኑ ነው። እሱ የሚያስቸግር ነገር የለም፣ ፕላትፎርም ነው እሱ። ይሄኛ ውል ነው የምንፈራረመው። ውል ተፈራርመን በዛ ላይ እንስማማለን። በሸሪያ እንደ ሸሪያ ማለት ነው። በህጋዊ በሸሪያ እንደ ሙዳረባ ህግ ልክ ባንኩ ላይ ያለው የቢዝነስ ሞዴል በእናንተ ጋር የሚሰራ ማለት ነው። እኛ ምንድነው የማናደርገው? መኒ ትራንስፈር አናረግም፣ ትራንዛክት አናረግም። ቅድም እንዳልከው ፋይናንሻል ኢንስቲትዩሽን አይደለም፣ ሞዴል ነው። ቀጥታ አንተ እቃ ገዝተህ ታመጣልኛለህ አንተ በገዛ ኦኬ። አሁን ለምሳሌ አንተ አይ ብር አልሰጠህም ትላለህ። ብር ትቼ መድኃኒቱን ራሱ ለራሴ ገዝቼ ላምጣና አንተ ሽጥ ትለኛለህ። ከዛ በስምምነት መሰረት በውል መሰረት ትከፋፈላለህ። መልካም። ወይ ደግሞ እኔ ከምገዛ ተነስቼ ከምገዛ አንተው ራሱ እንደ አማና ማለት ነው ግዛልኝና ውክልና ሰጥቶኝ ማለት ነው በአመኔታ። መልካም ሚፍታህ፣ እንግዲህ ጥሩ አይነት የቢዝነስ ሞዴል እና በተለይም የኢስላሚክ ባንኪንግ አይነት ሞዴል ነው ይዘህ የመጣው በግራንድ ብር ማርኬቲንግም ይሁን እንደዚሁ በኢኮሜርሱም ይሁን እንደዚሁ በሐላል ንግዱና ቢዝነሱና በተለይ እንደው ፕሮግራሚንግ ከመቋጨት በፊት ምናልባት አሁን 2 ፒኤችዲ የሚማረው ሚፍታህ ጅብሪል፣ ወጣቱ ሚፍታህ ጅብሪል የቱ ጋር እንጠብቀው እንደው እንደ አላህ ፍቃድ? ኢንሻአላህ አላህ ካለ እኔን ኢትዮጵያን ከሚቀይሩት አንዱ እኔ ነኝ ብዬ ቪዥናዊ ወጣት ተስፋ አደርጋለሁ። በተለይ በኢኮኖሚ ረገድ ሚሊዮንን አደርጋለሁ የሚል ቪዥን በሐላል መስመር ስለዚህ ብዙ መጽሐፍቶችን ስጽፍ ነበር፣ በተለይ በኢኮኖሚክ ፖሊሲ ላይ ኢንሻአላህ የሀገራችንን ኢኮኖሚክ ፖሊሲ ከሚያሻሽሉ ምሁር አንዱ መሆን እፈልጋለሁ። እኛም እንደ ፋና ሚዲያ ኮርፖሬሽንም እንደ አካታችነስ ፕሮግራም በጣም በትምህርቱ ጎልብቶ 2 ፒኤችዲዎች በአሰብከው ጊዜ ይዘክ ለሀገርህ ለማህበረሰብ ትልቅ አስተዋጽኦ አድርገህ በኢትዮጵያ ኢኮኖሚ ላይ አሻራው እንዳሰረፈ ሰው እንድትሆን መልካም ምኞታችንን እንገልጻለን። ኢንሻአላህ መጨረሻም ታስተላልፈው መልእክት አለ? ማስተላልፈው መልእክት የኛ ወጣቶች ቪዥን ይኖራቸው ባይ ነኝ። ሰው ቪዥኑን ይመስላል። ሰው ወደ ቪዥኑ ነው የሚጓዘው። ሰው ቪዥኑን ነው የሚያዳምጠው፣ ቪዥኑን ነው የሚመለከተው፣ እንዲሁም ደግሞ ቪዥኑን ነው የሚበላው። ስለዚህ ቪዥን ይኖረን። ቪዥን ስልክ አካታች የሆነ ቪዥን ኢንክሉሲቭ የሆነ ስለ አንድ ማህበረሰብ ብቻ ሳይሆን አዘ ወርልድ እቺን ሀገር ለውጣታለን፣ የኛን ማህበረሰብ ኑሮ እንቀይራለን፣ ስደትን እንቀንሳለን፣ ኦርፋንን ለኛ የኛን ኦርፋኖች ወይ ደግሞ ወላጅ አልባ የሆኑ ህጻናቶችን ኑሯቸውን እንቀይራለን። እንደዛ አይነት ነገር ቪዥን ማንኛውም ሰው እንዲኖረው እመኛለሁ።
መልእክቴን አስተላልፋለሁ። መልካም ወጣቱ ኢንተርፕረነር ሚፍታህ ጅብሪል እዚህ ስቱዲዮ ተገኝተ ለሰጠኝ ሰፊ በተለይም ቢዝነስ ላይ የሰራሃቸው ኢኖቬት ለምታረጋቸውና እንደዚሁም ሲስተም ውስጥ ዘርግተ በሐላል መስመር ኢኮሜርስ እና እንደዚሁም ሐላል ቢዝነሶችን ለማህበረሰባችን እድገት ለምታረጋው ላካፈልከኝ ተሞክሮ በሰፊ ፋና ሚዲያ ኮርፖሬሽን ተመልካቾች ስም እጅግ በምስጋና ያቀርባለሁ። አመሰግናለሁ። መልካም ተመልካቾቼ ከሚፍታህ ጅብሪል ጋር የነበረኝ ቆይታ ይህን ይመስል ነበር። ሳምንት በተለየ ርዕስ በተለየ እንግዳ ስንገናኝ መልካም ቆይታ